ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ትራምፕ ኒኩለር ሊጠቀሙ ይችላል ተባለ። ትራምፕ የኒኩለር ጦር መሳሪያ በኢራን ላይ ሊያሰማሩ ይችላል የሚል ስጋት መኖሩን ዘጋርዳ ዘግቧል። በአሜሪካ መንግስታዊ ስርዓት ፕሬዝዳንት የኒኩለር ቦምብ በማዘዝ ብቸኛ ስልጣን አላቸው። በዚህ የኒኩለር ትዕዛዝ ሰንሰለት ውስጥ የፕሬዝዳንት የኒኩለር ትዕዛዝ ማንም ሰው ጣልቃ ገብቶ ማቆም አይችልም። በመሆኑም አሜሪካ ጥቃቱን ጀምራለች። የአሜሪካ ጦር በኢራን ወሳኝ የነዳጅ ገበያ ማሳለፊያ በሆነችው በካርግ ደሴት ወታደራዊ ኢላማ ጥቃት ፈጽሟል። ካርግ ደሴት 90% የኢራን ነዳጅ ለውጭ ገበያ የሚያቀርቡበት የኢራን ወሳኝ ኢነርጂ ማዕከል ነው። በሌላ በኩል በዚያም በኋላ ያለምንም ገደብ በአሜሪካና አጋሮች ጥቃት ፈጽማሉ ስትል ማስጠንቀቂያ የሰጠች ሲሆን ቀጠናው ሀገራት አሜሪካ ነዳጅ ለዓመታት እንዲያገኙ አደርጋለሁ ብላለች። በመሆኑም ትራምፕ በኢራን የስልጣን ዘመን ዛሬ ምሽት መጥፊያው ነው ሲሉ አስፈራሩ። ይህ እንዳይሆን ሀገሪቱ ስምምነት መድረስ እንዳለባት የአሜሪካው ፕሬዝዳንት ማህበራዊ ገጾች ላይ ባሰራጩት የዛቻ መልእክት ጠቁመዋል። ይህ በእንዲህ እንዳለ ይህ እንደሆነ አልፈልግም፣ ግን የኢራን ስልጣን ዛሬ ምሽት ታሪክ ይሆናል ብለዋል። ፕሬዝዳንት ይህን ያሉት ኢራን ስምምነቱ እንደተፈጸም ያለምንም ቅድመ ሁኔታ የሆርሙዝ ሰርጥ እንድትከፍት የተሰጣት የ10 ቀን ገደብ ሊጠናቀቅ ትንሽ ሰዓት መቅረቱን ተከትሎ ነው። ዛሬ ምሽት ኢራን ድልድይ አይኖራትም፣ የኃይል ማመንጫ አይኖራትም፣ ሁሉ ነገር ያጣሉ፣ የድንጋይ ዘመን ኖሩ ማለት ነው ብለዋል። መቼም አይነሱም ብለዋል። ኢራን በቀሩት ሰዓታት ውስጥ ስምምነት ካልፈጸመች በአሜሪካና በኢራን ምንም አይነት ጥቃት ታደርሳለች። እንዲሁም የኢራን አጸፋ ምላሽ ምን ይሆናል አብረን የምናይ ይሆናል። ትራምፕ አሁንም ድጋሚ ዛቱ። አሜሪካ በኢራን ላይ ወታደራዊ ጥቃት ሰነዘረች። የኒኩለር ስጋትም አስፈርቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የስልጣን ዘመን ዛሬ ምሽት ያበቃል በሚል ጠንካራ ማስጠንቀቂያ ማሰራጫቸውን ተከትለው አሜሪካ ጦር በኢራን ቁልፍ የነዳጅ ማዕከል በሆነችው ካርግ ደሴት ላይ ጥቃት ፈጸሙ። ፕሬዝዳንቱ ለዓመታት የዘለቀው ውጥረት እንዲያበቃና በሀገሪቱ ላይ ስር ነቀል ለውጥ እንዲመጣ ፍላጎታቸው መሆኑን ገልጸዋል። ዘጋርዳ እንደዘገበው ትራምፕ በኢራን የኒኩለር ጦር መሳሪያ ሊጠቀሙ ይችላል የሚል ከፍተኛ ስጋት ነግሷል። በአሜሪካ ሕግ መሰረት ፕሬዝዳንት የኒኩለር ጥቃት ለማዘዝ ብቸኛ የማይገሰስ ስልጣን ያላቸው በመሆኑ ውጥረቱ ወደ ከፍተኛ ደረጃ ሊያመራ እንደሚችል ተገምቷል። ኢራን በበኩሏ የተሰነዘረበት ጥቃት ያለ ገደብ አጸፋዊ ምላሽ እንደምትሰጥ ያስጠነቀቀች ሲሆን በቀጠና የሚገኘው የነዳጅ መስመር ለዓመታት እንደምትዘጋ ዝታለች። ጥቃቱ የተፈጸመው ኢራን የሆርሙዝ ሰርጥ እንድትከፍት የተሰጣት 10 ቀን ገደብ መጠናቀቁን ተከትሎ ነው። የአውሮፓ ህብረት የባህር ኃይል በሶማሌ ባህር ዳርቻ ተጠልፎ የነበረው የኢራን መርከብ አስለቀቀ። የአውሮፓ ህብረት የባህር ኃይል አትላንታ ዘመቻ በሚል በሚንቀሳቀሰው ኃይል አማካኝነት ባለፈው መጋቢት 15 ቀን 2018 ከሞቃዲሾ በስተምስራቅ 400 ኖቲካል ማይል ርቀት ላይ ተጠልፋ የነበረች አልዋሲማ የተሰኘ ኢራን ሰንደቅ ዓላማ ያረፈባት አነስተኛ መርከብ ማስለቀቁን አስታውቋል። አትላንታ ባህር ኃይል አየርና ከባህር ባደረገው ከፍተኛ ግፊት ክትትል እንዲሁም ከሶማሌ ባህር ኃይሎች ጋር በነበረው የቅርብ ቅንጅት ምክንያት የባህር ኃይል ዘራፊዎች መርከቧን ጥለው ለመውጣት ተገደዋል ሲል ኦፕሬሽን አትላንታ ሰኞ መጋቢት 28 ቀን 2018 ገልጿል። እንደ መግለጫው ከሆነ መርከቧ የተለቀቀችው እሁድ መጋቢት 27 ቀን ሲሆን ስማቸው ያልተጠቀሰ የዘራፊዎች ቡድን በሰሜን ምዕራብ ሶማሌ የባህር ዳርቻ ላይ መርከቧን ትተው በመውረድ ተሰናብተዋታል። የታጋቾች ደህንነት ቅድሚያ በመስጠት አትላንታ ባህር አየር ኃይል የተደረገው የተቀናጀ የኮንስታንት ተጽዕኖና በየብስ ላይ ካለው የሶማሌ ባህር ፖሊስ የነበረው ቀጠናዊ ቅንጅት ዘራፊው መርከቧን ለቀው እንዲወጡ አስገድደዋለሁ ብሏል። ኦፕሬሽኑ አትላንታ መርከቧ ከተለቀቀ በኋላ የአትላንታ ኃይሎች ወደ መርከቧ በመግባት አስፈላጊውን ፍተሻ ያደረጉ ሲሆን የሰራተኞች ደህንነትና ጤንነት አረጋግጠዋል። በተጨማሪም የምግብና ውሃ የሕክምና እርዳታ ለሰራተኞቹ ተሰጥቷል። ሳውዲ አረቢያ የበርበራ ወደብን ጨምሮ ከ17 ዓለም አቀፍ የንግድ ማዕከላት ጋር የሚያገናኝ የባህር ላይ ትራንስፖርት መስመሮች መጀመሩ አስታወቀች። የሳውዲ አረቢያ ወደቦች ባለስልጣን የወደቦቹን ግንኙነት በኤዥያ፣ መካከለኛው ምስራቅ፣ በአፍሪካ ለማጠናከር የሚያደርገው ጥረት የሶማሌ በርበራ ወደብን ጨምሮ ከ17 ቀጠናዊና ዓለም አቀፋዊ መዳረሻ የሚያገናኝ አዳዲስ የባህር ላይ መርከቦች አገልግሎት መጀመሩ አስታውቋል። የተጀመረው አዳዲስ እንቅስቃሴ የሳውዲ መርከቦች ከዋና ዋና የዓለም አቀፍ የንግድ ማዕከላት ጋር የሚያስተሳስር ሲሆን የሳውዲ መንግስት ቪዥን 2030 መርሃ ግብር ራሱ የዓለም አቀፋዊ ሎጂስቲክ ማዕከል በማድረግ ያዘውን ሰፊ እቅድ አካል መሆኑ ተገልጿል። ሆርን ዲፕሎማት እንደዘገበው አዲስ አገልግሎት የሳውዲ ወደቦች እንደ ቹንግና ሻንግ፣ ኒዩንግና ናንሻንግ፣ ሸኩል ላይ የቻይና ቁልፍ ወደቦች እንዲሁም በሲንጋፖር ከግብጽ ሶክና ዮርዳኖስ አቀባ ከእንዳ አምራች ኩባንያ ንፋ ሼቫ ሙራና በተጨማሪ ከጅቡቲ በርበራ፣ ከሐምዳንና ከኡም ቀሰር፣ ባህሬን ካሊፍና ከሽዋክና ሾአይብ ወደቦች ያገናኛል። ባለስልጣኑ እንደገለጹት የተዘረጉት አዳዲስ መስመሮች የጭነት እንቅስቃሴ ለማሻሻል አቅርቦት ሰንሰለቶች ላይ ያለውን ጫና ለመቀነስና ላኪዎችና አስመጪ የተሻለ አማራጭ እንዲያገናኙ ከማስቻልም በላይ የሳውዲ ከዋና ዋና ዓለም አቀፍ የንግድ መስመሮች ያለው ትስስር ያጠናከረ ነው ተብሏል።
በጅቡቲ 3 የነዳጅ ጫኝ መርከቦች መረሳቸው ተነገረ። አይኤምኤፍ ግን የምስራቅ አፍሪካ ሀገራት በባህር ሰላጤ ውጥረት ምክንያት ለችግር ተጋልጠው እንደሚቀጥሉ አስጠንቅቀዋል። ጅቡቲ ወደ 3 ግዙፍ ነዳጅ ጫኝ መርከቦች መረሳቸው የተሰማ ሲሆን ኢትዮጵያ ለተከሰተ የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ ተጥሎበታል። ከመጋቢት 19 እስከ 23 ባለው ጊዜያት ውስጥ በጅቡቲ የደረሰው እነዚህ ወደቦች በአጠቃላይ 140,000 ሜትሪክ ቶን ሊትር የሚመዝን ናፍጣና የጀት ነዳጅ የጫኑ መሆናቸው ታውቋል። ኢትዮጵያም ጭነት ቅድሚያ እንደምትሰጥ ጅቡቲ ታውቃለች። በባህር ሰላጤው በተከሰተ ግጭት ምክንያት ወደ ጅቡቲ ወደቦች የሚመጡ መርከቦች ቁጥር በከፍተኛ ሁኔታ ቢጨምርም የኢትዮጵያ ጭነት ቅድሚያ እንደሚሰጧት የጅቡቲ ወደቦችና ነጻ ቀረጥ ባለስልጣን አስታውቀዋል። ይህ ችግር እኛ አልፈጠርነውም፣ ስለዚህ ኢትዮጵያ መዳረሻ ላደረጉ የኢትዮጵያ ጭነት ቅድሚያ እንሰጣለን ያሉ ባለስልጣኑ ሰብሳቢ አቡበከር ኡመር ሀዲግ ነግረውኛል ሲል የሀገር ውስጥ መገናኛ ሚዲያ ዘግቧል። ባለስልጣኑ አክሎም ጅቡቲ 6 ጥልቅ የባህር ወደቦች እና በቂ መሰረተ ልማት ያለ በመሆኑ በወደብ መጨናነቅ ምክንያት የሚፈጠረው ጫና የመቋቋም አቅም እንዳላት አብራርተዋል። የዩናይትድ ስቴትስ አሜሪካ ሕግ አውጪ ትራምፕ ከስልጣን እንዲወርዱ ጠየቀ። የአሜሪካ ሕግ አውጪ የትራምፕ አስተዳደር አባላት ፕሬዝዳንት ማሳካልቸን የስልጣን ሽግሽግ የሚደረገው 25ኛ የአሜሪካ ሕግ መከረ በአስቸኳይ ማድረግ ከስልጣን እንዳነሱ እየጠየቀ ይገኛል። የአሪዞና ኮንግረስ አባል የሆነችው ያስሚን አንሳሪና 25ኛው ማሻሻያ በትራምፕ እንዲተገበር ጥሪ ካቀረቡ ባለስልጣን መካከል ናቸው። ትራምፕ አስከፊ ሕገወጥ ጦርነት እያባባሱ ነው፣ ግዙፍ የጦር ወንጀለኞች እያስፈራሩ ነው፣ በኢራን ውስጥ የሲቪል መሰረተ ልማቶች ኢላማ አድርገዋል ብላለች። ባለፉት 48 ሰዓት ብቻ ትራምፕ ያስተላለፉ ንግግር ሁሉም መስመር አልፏል በማለት አንሳሪ በኤክስ ገጿ ላይ አስፈራለች። የሚኒስትሯ ኮንግረስ ሴት ኢልሃም ኦማር ትራምፕ ለኢራን ውስጥ ባሉ የሲቪል መሰረተ ልማቶች ለሰነዘሩ ዛቻ በሰጡት አስተያየት ይህ ያልተሳካ እብደት ከስልጣን መወገድ አለበት ብለዋል። የኒው ሜክሲኮ ግዛት ኮንግረስ አባል የሆነችው ሜላታ ስታንበሪ የስልጣን ሽግሽግ የሚደረገው 25ኛ የአሜሪካ ህገ መንግስት ማሻሻያ ተግባራዊ መሆን ያለበት አሁን ኮንግረሱ ካቢኔው እርምጃ መውሰድ አለባቸው ብላለች። የኢሎና የቀድሞ የሪፐብሊካ ኮንግረስ አባል ጆን ዌልሻን ስለ ትራምፕ አሰፈሩ መልእክት በዚች ሀገር ላይ ለዘላለም ጉድ ይሆናሉ ብለዋል። የዲሞክራሲ ሴኔት አባል የሆኑት ክሪስ መርፌ በኤክስ ገጽ ባሰፈሩት መልእክት ላይ እኔ በትራምፕ ካቢኔ ውስጥ ብኖር ኖሮ የስልጣን ሽግሽግ የሚደነግገው 25ኛ የአሜሪካ ህገ መንግስት ማሻሻያ የህገ መንግስት ጠበቆችን በመጥራት ይህ ውሳኔ ያሳልፋለሁ ሲሉ ተጠምደዋል። መጋቢት 26 ላይ የኤርትራ ሻዕቢያ ሰራዊት ወደ ሽራሮ ከተማ መግባቱ ታውቋል። ከስፍራ የተገኘው መረጃ እንደሚያመለክተው ሰራዊት አባላቱ ወደ ከተማ የገቡ በትናንትናው ዕለት ነው። የሰራዊቱ ወደ ከተማ መግባት በአካባቢ ያለ ጸጥታ ከፍተኛ ሁኔታ ደረጃ ላይ ያሸጋግረው እንደሚችል ተሰግቷል። እስካሁን ድረስ የኤርትራም ሆነ የኢትዮጵያ መንግስት በጉዳዩ ላይ ሰጡት ይፋዊ መግለጫ ባይኖርም ነገሮች ወደ ጦርነት እየቀረቡ ያለው ሁኔታ አመላካች እንደሆነ ተጠቁመዋል።